በፍቅር ተጎድታችኋል? ልባችሁ ተሰብሯል? እሳይ እንኳን ተሰበራችሁ። ሰላም ጤና ይስጥልኝ። እንደምን አላችሁ ውድ ቻናሌ ቤተሰቦች? ልባችሁ ሲሰበር ምን ነበር ያረጋችሁት የዛኔ? ዛሬ ይዤላችሁ የመጣሁት ቪዲዮ ልባችሁ ሲሰበር እንዴት ራሳችሁን ማጠንከር እንደምትችሉ፣ እንዴት ራሳችሁን ማግኘት እንደምትችሉ፣ ልባችሁ የተሰበረውን እንዴት ማጠንከር እንደምትችሉ የተወሰኑ ሀሳቦች ይዤላችሁ መጥቻለሁ። በዚህ ሀሳቦች እንደምትጠነክሩ፣ ራሳችሁን ለውጣችሁ እንደምታገኙ ተስፋ አደርጋለሁ። በተቻለ መጠን ለእናንተ ክሊር አድርጌ ግልጽ አድርጌ ለማስረዳት እሞክራለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። ቪዲዮን ከወደዳችሁት ፕሊስ ላይክ አድርጉ። አስተማሪ ነው ብላችሁ ካሰባችሁ ደግሞ ለሌሎችም ሼር ማድረጋችሁን እንዳትረሱ። አስተያየት ካላችሁ አስተያየት ማስቀመጫው ስራ አስቀምጡልኝ። ወደ ዛሬው ቪዲዮ እንሂድ። አንደኛውና የመጀመሪያው የሚሆነው ራስን መንከባከብ። ብዙ ሰዎች ልባቸው ሲሰበር የተለያዩ አይነት ባህሪያቶች ያሳያሉ። ምግብ መብላት የሚፈልግ ሊኖር ይችላል። ኦር ደግሞ ለምግብ ያለው ፍላጎት የሚቀንሱ ሰዎች ይኖራሉ። አንዳንድ ሰዎች ብዙ ይተኛሉ። አንዳንድ ሰዎች ደግሞ እንቅልፍ የሚከለክላቸውም አሉ። አንዳንድ ሰው ከቤት መውጣት ይደብረዋል ልቡ በተሰበረበት ሰዓት። እንደውም ለብቻው ክፍሉን ዘግቶ ሊቀመጥ ይችላል፣ በጣም ልቡ ከመሰበሩ የተነሳ ማለት ነው፣ ያ ፊሊንግ እስከሚለቀው ድረስ። ነገር ግን አንዳንድ ሰዎች ደግሞ ተመልሰው ወደ ቤታቸው መምጣት የማይፈልጉበት ስሜት ውስጥ ሊሆኑ ይችላሉ። እነዚህን አይነት ስሜቶች ውስጣችሁ ሲመላለስ ቆም ብላችሁ ማሰብ አለባችሁ። ምክንያቱም ለምን ትጎዳላችሁ? እናንተ ኦልሬዲ ያ ላይፍ እኮ አልፏል አይደለ? አይ ነው የተወሰነ ሰዓት ያንን ፊሊንግ ያሳለፋችሁት ውጣ ውረድ፣ አንድ ላይ ያሳለፋችሁት የህይወት ሂደት፣ ናፍቆቱ፣ የፍቅር ላይፉ፣ ሪሌሽንሽፕ ያሳለፋችሁበት ሊጎዳችሁ ይችላል። ሪሌሽንሽፕ ብቻ ውስጥም ሳይሆን ትዳር ውስጥም ሆነን በቃ ባልሆነ ምክንያቶች ልንፋታ እንችላለና አንዳንድ ሰው ደግሞ ተስማምቶም ሊፋታ ይችላል። ነገር ግን ያንን በምታረጉበት ሰዓት ያ ፊሊንግ ከውስጣችሁ ይወጣል ማለት አይደለም። ልባችሁ ሊሰበር ይችላል። ነገር ግን ያ ሰው ኦልሬዲ ትቷችሁ ሄዷል አይደለም? እናንተ ለምን እዚህ ጋር ትጎዳላችሁ? ምግብ ፍላጎት መቀነስ ማለት ምን አይነት እንግዲህ ጉዳት እንዳለው ውስጣችሁን አስቡ። ውስጣችሁ ይጎዳል። የበለጠ ሌላ በሽታ ትፈጥራላችሁ ውስጣችሁ። ጨጓራ መፈጨት ላይኖር ይችላል። ማለት ምግብ ጨጓራ ነው አይደለም የሚፈጨው፣ እና ያ በዛ ሰዓት የጨጓራ በሽታ ታመጣላችሁ ራሳችሁ ላይ ሌላ ጭንቀት፣ ሌላ ድባቴ ትፈጥራላችሁ። ራሳችሁ ላይ ሌላ ችግር ትፈጥራላችሁ። ለምንድን ነው እንደዚህ የሚሆነው? ያ ሰው ቢሄድ እኮ ሌላ ሰው እኮ መምጣት ይችላል አይደለም? ያ ሰው እናንተን አንደርስታንድ አላረጋችሁም። በቃ ያለውን የፍቅር ግንኙነት፣ ያለውን የትዳር ሂደት አንደርስታንድ አላደረገውም። ስለዚህ እናንተ እዚህ ጋር ራሳችሁን ቆም ብላችሁ ማሰብ መቻል አለባችሁ። የምግብ ፍላጎት የሚከለክላችሁ ከሆነ አስቡት፣ በደንብ ስለ ራሳችሁ አስቡ። እንቅልፍ የሚከለክላችሁ ከሆነ አስቡ። ብቸኛ መሆን የምትፈልጉ ከሆነ አስቡ። እነዚህን ሁሉ የሚጎዳችሁን ነገር አደርጋችሁ እንዴት ነው ህይወትን መቀጠል የምትችሉት? ሞትን ነው የምትመርጡት? ለምን እንደዛ ይሆናል? ያለ ጊዜያችሁ ለምን ትሞታላችሁ? ፈጣሪ የፈጠረን ራሱ ጊዜ አለው እኮ። ሞት የምትመጣበት ቀን አለ። ለምን ራሳችሁ ላይ ሌላ ፊሊንግ ትፈጥራላችሁ? ራሳችሁን ከመጉዳታችሁ በፊት እነዚህ አይነት ፊሊንግ ከመወሰናችሁ በፊት መጀመሪያ ቆም ብላችሁ ማሰብ መቻል አለባችሁ። ሁለተኛው ደግሞ የሚሆነው ራሳችሁን ለማዳመጥ መሞከር። ውስጣችሁን ለማዳመጥ መሞከር እንዳለባችሁ አሁን ላይ ማሰብ መቻል አለባችሁ። ውስጣችሁን ለማዳመጥ መሞከር፣ አሁን ላይ ምን እንደሚያስፈልጋችሁና ምን እንደምትፈልጉ መመርመር መቻል። ስሜታዊ ሆናችሁ የምትወስኑት ውሳኔና ንዴት ውስጥ ሆናችሁ የምትወስኑት ውሳኔ መጨረሻው አደጋ ላይ ነው የሚጥላችሁ። ስለዚህ ቆም ብላችሁ ምን እንደሚያስፈልጋችሁ በዚህ ሰዓት መመርመር መቻል አለባችሁ። ለዚህም ከጉዳታችሁ በኋላ ከፊሊንጋችሁ ከዛ ከመጥፎ ፊሊንግ ከሀዘናችሁ በኋላ ቆም ብላችሁ በጥልቀት ስለራሳችሁ ማሰብ አለባችሁ። ምክንያቱም ምን መሰላችሁ? ትልቁ ጥንካሬያችሁ ያለው እርጋታችሁ ላይ ነው። በተረጋጋችሁበት ሰዓት የምትወስኑት ውሳኔ ለነገ ጥሩ መፍትሄ ስለሚሆናችሁ፣ በተናደዳችሁበት ሰዓት ተረጋግታችሁ ነው ማሰብ ያለባችሁ፣ ስለራሳችሁ መመርመር ያለባችሁ ማለት ነው። ትልቁ ሰላም ያለው እርጋታችሁ ላይ ነው። ሰላምን የሚጠላ ሰው ያለ አይመስለኝም። ሰላም የምትፈልጉ ከሆነ ራሳችሁን ለማዳመጥ መሞከር መቻል አለባችሁ። ዋነኛና መጨረሻ ሶስተኛ ላይ ይዤላችሁ የመጣሁት ፖይንት ለብቻ መሆን። ብቸኛ መሆንና ለብቻ መሆን ዲፍረንስ አለው። ብቸኛ መሆን ማለት በራሱ መንገድ በተለያዩ መንገዶች
ብቸኛ መሆን ነው። ለብቻ መሆን ደግሞ እኛ ራሳችን መርጠንና ፈልገን የምንወስነው ውሳኔ ነው። ይህ ፊሊንግ ከምን ይመጣል መሰላችሁ? ራሳችንን ለማከም ስንፈልግ ብቸኛ ለመሆን እንመርጣለን። ስለዚህ ልባችሁ ከተሰበረ፣ በጣም አስከፊ ሀዘን ውስጥ ከሆናችሁ ብቻ መሆንን ምረጡ። ምክንያቱም ምን መሰላችሁ? የምትፈልጉትን ነገር ማድረግ ትችላላችሁ ብቻችሁን ሆናችሁ። ለምን? ልባችሁ በተሰበረበት ሰዓት ሌላ ሰው ካጠገባችሁ ካለ አሁንም በሰው ላይ ተንተርሳችሁ ነው ህይወታችሁን የምትመሩት። አሁንም ደግሞ ያ ሰው በደካማ ጎናችሁ ይመጣና እናንተን ለማጠንከር ይሞክራል ማለት ነው። ስለዚህ የእናንተ ልፋት የለበትም፣ የእናንተ ጥንካሬ የለበትም፣ የእናንተ እርጋታ የለበትም ያ ህይወት ማለት ነው። ስለዚህ ህይወታችሁን ለማስተካከልና የተጎዳ ልባችሁን ለመጠገን፣ የተሰበረ ልባችሁን ለመጠገን፣ ሀዘናችሁን ለመርሳት ብቻ መሆን ምረጡ። ብቻ መሆን ስትመርጡ የሚያስደስታችሁን ነገር ብቻችሁን ማድረግ፣ እኔ ቦታ ሄዳችሁ ኢንጆይ ማድረግ ከሆነ የምትፈልጉት የሆነ ቦታ ሄዳችሁ ኢንጆይ ማድረግ፣ የምትሰሩት ነገር ካለ በራሳችሁ ተጣጠራችሁ፣ በራሳችሁ ሂደት፣ በራሳችሁ መመራት፣ ስራውን መስራት፣ ፍላጎታችሁን ማከናወን፣ የምትፈልጉትን ነገር ማድረግ። የዛኔ ብቻችሁን ሆናችሁ ያንን ህይወት ጠንከራችሁ ካለፋችሁ በኋላ ራሳችሁን በእርጋታ ማዳመጥ ትችላላችሁ። ራሳችሁን መንከባከብ ትጀምራላችሁ። ለራሳችሁ የሚያስፈልጋችሁን ነገር ታረጋላችሁ። ስለዚህ ብቻ መሆን የራሱ የሆነ ጥቅም አለው። ዋናውና መጨረሻው ያልኳችሁ በጣም ይጠቅማችኋል ያልኳችሁ ፖይንት ይሄ ነው። ብቻችሁን ሆናችሁ የሆነ ነገር ዲሳይድ ለማድረግ መሞከር መቻል አለባችሁ። ለምን መሰላችሁ? ነገም ድጋሚ ህይወት አልጋ ባልጋ አትሆንም። ሌላ ፊሊንግ፣ ሌላ ሀዘን ካጋጠማችሁ አሁንም ብቻችሁን ሰፖርት አድርጋችሁ ማለፍ ስለምትችሉ፣ ሰው ስለማያስፈልጋችሁ፣ ነገም ያ ፊሊንግ ሲፈጠር ራሳችሁን ትችላላችሁ፣ ራሳችሁን ታጠነክራላችሁ፣ ራሳችሁን የተለያየ ህይወት ውስጥ እንትን ማለት ትችላላችሁ። ነገር ግን ሌላ ሰው መጥቶ ልባችሁን ሊጠገናችሁ ሲሞክር ነገ ያም ሰው ድጋሚ ሲጎዳችሁ ድጋሚ ሌላ ፊሊንግ ውስጥ ልትገቡ ነው ማለት ነው። ለምን ጊዜያችሁ በእንደዚህ አይነት ነገር ይባክናል? ነገም ራሳችሁን ለመቻል ስትፈልጉ ይህንን አድርጉ። ብቻ መሆንን ምረጡ። ውዶችዬ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። ልባችሁ ተሰብሯል። ስለዚህ እነዚህን ትምህርቶች ተጠቅማችሁ የተሰበረውን ልባችሁን ጠግኑ። እኔም ልባችሁ እንዲሰበር አልፈልግም። ጠንካራ ሰዎች ሆኑ። ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። ይህንን ቪዲዮ ከወደዳችሁት እስካሁን ደስ እያያችሁ ከሆነ ላይክ ማድረጋችሁን አትርሱ። ለሌሎችም ደግሞ ሼር አድርጉ። ትምህርት ይሆናቸዋል። ብዙ የተሰበሩ ልቦች ሊኖሩ ስለሚችሉ በእንደዚህ አይነት ሁኔታ ትምህርት ሊሆናቸው ይችላል። እኔ አስተያየት ካለ ደግሞ አስተያየት ማስቀመጫው ስራ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ መልካም ቆይታ ይሆንላችሁ። ቸር ቆዩ።